9 ነጥብ። ይህ በፕሪሚየር ሊጉ አናት ላይ የተቀመጠው አርሰናል የፈጠረው ልዩነት ነው። በ2003-2004 የኢንቪንሲብልስ ታሪካዊ ቡድን ዋንጫውን በ11 ነጥብ ልዩነት ካነሳበት ጊዜ ወዲህ መድፈኞቹ በሊጉ አናት ላይ እንዲያለ ሰፊ የመተንፈሻ ጊዜ ሲያገኙ ይህ የመጀመሪያው ነው። ማንቸስተር ሲቲ አንፊልድ ላይ ከሊቨርፑል ጋር ከመፋጠጡ በፊት አርሰናል እድሉን ተጠቅሞ ሰንጠረዡ ላይ ተፈናጧል። ቡካዮ ሳካና ማርቲን ኦዴጋርድ በሌሉበት መድፈኞቹ እንዴት ሰንደርላንድን 3-0 መቅጣት ቻሉ? ከተቀያሪ ወንበር ተነስቶ ጨዋታውን የቀየረው የቪክተር ዮኬሬሽ ማጂክና የማርቲን ዙቢሜንዲ ድንቅ ብቃትስ ምን ይመስል ነበር? የዘንድሮ የፕሪሚየር ሊግ ዋንጫ ጉዞ አቅጣጫው ተለወጠ ማለት ይቻላል? እስከ መጨረሻው አብራችሁን ቆዩ። ይህንን ወሳኝ ጨዋታ በዝርዝር እንተነትነዋለን። ወደ ጨዋታው ከመግባታችን በፊት ያለውን ትልቅ ምስል እንመልከት። ማንቸስተር ሲቲ እሁድ ከሊቨርፑል ጋር ከባድ ጨዋታ እንዳለበት ያወቁት መድፈኞቹ ይህ ጨዋታ ማሸነፍ ግዴታ እንደሆነ አምነው ነበር የገቡት። ሚኬል አርቴታ ግን ቀላል ፈተና አልነበረበትም። የቡድኑ ሞተር የሆኑት ሳካና ኦዴጋርድ በጉዳት ምክንያት በዚህ ጨዋታ አልተሰለፉም። ብዙዎች አርሰናል ፈጣሪ ተጫዋቾቹ በሌሉበት ይቸገር ይሆን ብለው ጠይቀው ነበር። ነገር ግን አርቴታ የሰራው ቡድን በግለሰቦች ላይ ብቻ የተንጠለጠለ አለመሆኑን በተግባር አሳይቷል። ሊያንድሮ ትሮሳርድና ምኖኒ ማዱዌኬ የፈጠራ ብቃታቸውን ተጠቅመው ሰንደርላንድን ማስጨነቅ የጀመሩት ገና ከጅምሩ ነበር። አርሰናል በቅርቡ በካራባኦ ካፕ ቼልሲን አሸንፎ ለፍጻሜ ማለፉ የፈጠረላቸው የራስ መተማመን በሜዳ ላይ በግልጽ ይታይ ነበር። ጨዋታው እንደተጀመረ ግን ነገሮች ለአርሰናል አልጋ በአልጋ አልነበሩም። በ8ኛው ደቂቃ ላይ በዘንድሮ የውድድር ዓመት ድንቅ ብቃት እያሳየ የሚገኘው ግብ ጠባቂው ዴቪድ ራያ የሰራው ስህተት ለሰንደርላንዱ አጥቂ ብራያን ብሮቢ ክፍት የግብ ዕድል ፈጠረለት። ኤሚሬትስ ለአፍታ ጸጥ አለ። ነገር ግን ካይ ሃቨርትዝ እንደ ተከላካይ ራሱን መስዋዕት በማድረግ ኳሷን አዳናት። ይህ የአርሰናልን የመከላከል ጥንካሬ የሚያሳይ ትልቅ ቅጽበት ነበር። ጨዋታው ወደ እረፍት ሊያመራ ሲል 42ኛው ደቂቃ ላይ አርሰናል ቁልፉን አገኘ። ሊያንድሮ ትሮሳርድ ወደ ኋላ የለቀቀለትን ኳስ ስፔናዊው ማርቲን ዙቢሜንዲ በውጫዊው የእግር ክፍሉ መታና ግሩም ግብ አስቆጠረ። ግብ ጠባቂው ሮቢን ሮፍስ የሚሰራው ምንም አልነበረም። ይህ ለዙቢሜንዲ ተራ ግብ አይደለም። በዘንድሮ የውድድር ዓመት በሁሉም ውድድሮች 6ኛ ግቡን አስመዝግቧል። ይህ ቁጥር በሪያል ሶሴዳድ በመጨረሻዎቹ 2 ዓመታት ካስቆጠረው አጠቃላይ ግብ ጋር እኩል ነው። ዙቢሜንዲ የአርሰናልን አማካይ ክፍል ከመቆጣጠር አልፎ አሁን ወሳኝ ጎሎችንም እያስቆጠረ መምጣቱ ለአርቴታ ትልቅ ድል ነው። ከረፍት መልስ ሰንደርላንድ ጨዋታውን ለመቀልበስ ከፍተኛ ጫና አሳደረ። የሰንደርላንዱ አሰልጣኝ ሬጂስ ሌብሪስ ቡድናቸውን በማነሳሳት የአርሰናልን ተከላካዮች መፈተን ጀመሩ። ቼምስ ዲን ታሊቢ የሞከራት ኳስ በራያ ተመለሰች። አርሰናል መሪነቱን ለማስጠበቅ ወደ ኋላ ማፈግፈግ የጀመረ ይመስል ነበር። ነገር ግን አርቴታ ጨዋታውን ማንበብ እንደሚችል በድጋሚ አሳየ። ጫናው ሲበዛበት ወዲያውኑ ታክቲካዊ ለውጥ አደረገ። ጋብሪኤል ማርቲኔሊና ቪክተር ዮኬሬሽ ወደ ሜዳ ገቡ። ይህ ቅያሪ የጨዋታውን ውጤት ብቻ ሳይሆን የሊጉን የግብ ፉክክርም የሚቀይር ነበር። አጥቂው ቪክተር ዮኬሬሽ ወደ ሜዳ በገባ በ6 ደቂቃዎች ውስጥ ልዩነትን ፈጠረ። በ66ኛው ደቂቃ ላይ የተገኘውን ዕድል በመጠቀም ትንሽ ከተደናቀፈ በኋላ ራሱን አስተካክሎ ሁለተኛውን ግብ መረብ ላይ አሳረፈ። የሰንደርላንድ ተስፋ በዚህ ግብ ተሟጠጠ። ነገር ግን የስዊድናዊው አጥቂ ጥማት በዚህ አልረካም። ጨዋታው ሊጠናቀቅ በጭማሪ ሰዓት ላይ ጋብሪኤል ማርቲኔሊ በመብረቅ ፍጥነት ያደረገው መልሶ ማጥናት ተጠቅሞ ለቪክተር ዮኬሬሽ አመቻችቶ አቀበለው። ዮኬሬሽም ኳሷን በቀላሉ ወደ ጎል በመቀየር ውጤቱን 3-0 አደረገው። ይህ ለቪክተር ዮኬሬሽ ልዩ ምሽት ነበር። ካስቆጠራቸው 8 የፕሪሚየር ሊግ ግቦች መካከል 7ቱ ከሻምፒዮንሺፕ ባደጉ ክለቦች ላይ የተቆጠሩ ነበሩ። እንዲሁም ለአርሰናል ከፈረመ በኋላ ለመጀመሪያ ጊዜ በ2 ተከታታይ የሊግ ጨዋታዎች ላይ ግብ ማግባት ችሏል። በዚህ ውጤት ታዲያ አርሰናል በ25 ጨዋታዎች 56 ነጥብ በመሰብሰብ ከሁለተኛው ማንቸስተር ሲቲና ከሶስተኛው አስቶን ቪላ በ9 ነጥብ ርቆ ሄዷል። ምንም እንኳን ሲቲ አንድ ቀሪ ጨዋታ ቢኖረውም በአንፊልድ ሊቨርፑልን መግጠሙ ቀላል ስለማይሆን የአርሰናል የዋንጫ ተስፋ እጅግ እየለመለመ ነው። ሰንደርላንድን በተመለከተ በኤሚሬትስ ማሸነፍ ታሪክ ሆኖባቸዋል። አርሰናል በሜዳው ከሰንደርላንድ ጋር ባደረጋቸው 17 ጨዋታዎች አንድም ጊዜ አልተሸነፈም። ሰንደርላንድን ላለፉት 8 የሜዳ ውጭ ጨዋታዎች ማሸነፍ ተስኖት አሁን ወደ 9ኛ ደረጃ ዝቅ ማለት ችሏል። ሚኬል አርቴታ ከጨዋታው በኋላ እንደተናገረው ይህ የምንደሰትበት ጊዜ ነው።
ቡድኑ ያለ ሳካና ኦዴጋርድ ያሳየው ምላሽ አስደናቂ ነው ብለዋል። በእርግጥም አርሰናል አሁን ላይ ሻምፒዮን የሚሸት ቡድን ሆኗል። እናንተስ ምን ታስባላችሁ? ይህ የ9 ነጥብ ልዩነት አርሰናልን የፕሪሚየር ሊጉ ሻምፒዮን ያደርገው ይሆን ወይስ ማንቸስተር ሲቲ አሁንም ሊደርስበት ይችላል? የቪክተር ዮኬሬሽንስ ብቃት እንዴት ተመለከታችሁት? ሐሳባችሁን በኮሜንት ላይ ጻፉልኝ። ይህን ቪዲዮ ላይክ በማድረግ ድጋፋችሁን አሳዩን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ